ያደረከው ሰው ያቃተርኩ ናቱ ገደርኩ እሱ ሊገል ነው ማናንተ ውስጡ ሰይጣን ነህ ዳግም ላትመለስ እሱ ይወጣል የጌታን ስራ ይሰራል እሱ ይፈታል ቀንበርን ከሱ ላይ ሰብር ያለው በታላቅ ድምጽ 3 ጊዜ እየጮክ ወደ ጥልቂት ቀጥል ድጋም የመጨረሻ ቻው መቃንኪንጉኒ ማን ነው ስምህ ሽፈራ ሽብሩ ምስጋና ይድረሰው ከዚህ በላይ ምሎ ነገር የለኝም ተስፋ ቆርጬ ነበር ለማውጣት እስረን ጨርሼ ትርፍ እየታሰርኩ ነው ምን ነው የሚያሳስበው የጥፋት መንገድ የሚያስደርግ ክፉ ነገር ከዚህ በፊት ክላስ ውስጥ ለመሞት ገመድ ራሱ አንገቴ ላይ ማድረግ ቃኖታ አካል የሚባል ልጅ አለ እሱን አደረፈኝ ገመዱ ከእጄ ተቀብሎ ጭንቀት ነው ቀን ማታ አይምሮ እስረት ያስኩ ታከለ እዚህ አለ ታውቃለህ ነበር ካንተ ያኔ አዎ ያገዝኩ ነበር ያ ገመድ አርጎ ሊያጠፋ ሲል ራሱን ነበር ካንተ አዎ በቤት ውስጥ ገመድ ያቋጨ ነበር ሽንት ቤት ሊገባ ሲሄድ ለነገ የሚያልፍ ነገር ብለ ለምን ህይወት ከተጣፋለ ብዬ አማክሬ ገመዱን የቤት ውስጥ ያሉ ሰዎችን ጠርቼ አሳይቼ ዛን ቀን የቤት ገባ ለኢየሱስ ምን ትላለህ እኔ ምንም ምለው ነገር ቃላት ነው ማጥርብኝ ኢየሱስን አመስግኑልኝ ቃላት ያጥርብኝ አመስግኑለት ለኢየሱስ ስሜን ሽፈራ ሽብሩ እባላለሁ ከዳላት ማረሚያ ነው መጣሁት እና የራሴ ያመኛል ነበር ከወገቤ በታች ያመኛል ምንም እንትን ማለት አይችልም እግሬን ይንቀጠቀጣል ማለት ነው እና በዛ የተነሳ በጭንቀት ወደ 7 አመት ተፈርዶብኝ ነበርኩ ከዚህ በፊት ኦርቶዶክስ ነበርኩ በሰዎች ጴንጤ ናቸው እኔ ኦርቶዶክስ ነኝ እና ከዛ የተነሳ ከታሰርኩ በኋላ እናቴ ሞተች ማንንም ይመጣልኝ የለም በዛ የተነሳው ጭንቀት ውስጥ ገባና የራስን ለማጥፋት ገመድ አንገቴ ላይ አድርጌ ተሰቀልኩ ከዛ በኋላ ብዙ ጓደኞች ረዱኝ እኔ ማንንም ደርስን ስለሌለ እንደውኝ በጭንቀት የተነሳ ነው እንደሆንኩት ብዬ ነገርኩ የሞት ስሜት ብቻ ነው የሚሰማኝ ሌላ የደስታ ስሜት የለኝም እናቴና አባቴ አቅም ደካማ ነበሩ እኔ እየተሸከምኩ እየሰራ ነው ምቀልባቸው ነበር እና በአጋጣሚ ነጥቃት አልደር እና አሁን ከወጣ በኋላ እስከዚህ ድረስ በእግር ነው እየተጓዝኩ መጣሁት ሰውን እየለመንኩ ወደዚህ ለማምጣት እና ወደ ቤተሰብ እንዳልደውል ማንንም አባቴ ሽማግሌ ነው ወንድሞች ሁሉ እና ማለት ነገር ስለሌለ አገር ቤት ግዴታ እጄ መድረስ ያለበት በሚለው እዚህ መጥቼ ምስክርነቴን ቃል እንትን ብዬ ለመሄድ ብዬ ነው መጣሁት እና እንቅልፍ የለኝም ማታ በቃ ዝም ብሎ ጭንቀት ሲበዛ 9 ወር ሙሉ ትርፍ ታሰርኩ ቤተሰብ ነበር እንትን ወረቀቱ የማፍቻ ወረቀት ይዞ የሚመጣው ማመጣልኝ ሰው አጣ ብር የለኝም ከገላን ወደ ዳላት ማረሚያ ነው የሚመጣ ወረቀቱ ማን ያምጣልኝ 9 ወር ትርፍ ከታሰርኩ በኋላ አሁን ምንም ተስፋ የለኝም ሙሉ አመት መጨረስ ያለብኝ በሚለው ጭንቅላቴ ላይ አሳብ ወሰድኩ እዛ በኋላ ሁሉ ይመላለሰኛል ገባሁ ሽንት ቤት ውስጥ ገብቼ ገመድ አንገቴ ላይ አድርጌ ተሰቀልኩ ከዛ በኋላ ቃኖታ አካል የሚባል ልጅ ነበር አትሞትም ገና ነህ ብሎ እግሬን ይዞ አንገቴ ውስጥ ገብቷል ነፍስ ማውጣት ይባላል እና በዛ ምክንያት ተረፍኩ ሁለት ዙርን ብዙ ጊዜ ነው ሞክራ አደረኩት ለምን ወጥቼ አልጠቅምም በሚለው ማለት ነው ማንንም ሰው ከሌለኝ ምን ያደርገኛል እዚህ መታሰር ቢሞት ነው የሚመርጠው በሚለው ብዙ ነገር ብዙ ስቃይ አሳልፌያለሁ ከዛ በኋላ ፕሮግራም ነበረ ከዚህ ቸርች እዛ ሄዶ ፕሮግራም ነበርና አጋጣሚ አሞኝ ተኝቼ ነበር እና እንሂድ ብሎ ልጆች ወሰዱኝ ስሄድ ሙሉ ሰውነቴ ማይሰራው ጭንቅላቴ አይሰራ ከዛ በኋላ ያርኩ እኔ እስከ መጨረሻ ድረስ አላየሁ ራሴን አላወቅኩም ከቆንኩበት ነው ወደቅኩት እና ይዘው አወጡኝ ጸለየልኝ ነፃ ሆንኩ ምስጋና ይድረስ
አይምሮ ላይ ነበረው እግሬ ሲንቀጠቀጥ ነበረው ነፃ ሆነ። ከዛ በኋላ ተነሳለ ተነስቼ ቆምኩ። ከዛ በኋላ ህመም እስካሁን ድረስ የለኝም፣ ተፈውሻለሁ። ከዛ በኋላ የሆነ ልጅ ነበረ ቀኑን ጨረስኩ። ሙሉ 9 ወሩ ታሰርኩና ጨረስኩ። መታሰር ነበረብኝ 2 ዓመት 11 ወር ነበረ። 4 ዓመት 9 ወር ትርፍ ታሰርኩ እና ያው ሁሉም ያጋጥማል። በእርግጥ እኔ እስሩ ምንም አልመሰለኝም። እናቴ የብቀብራት በሚለው ብቻ ነው እኔ አይምሮዬ ውስጥ ሲመላለስ ነበረ። አሁን ሁሉም አልፋ ወደ አገር ቤት መግባት ነው የሚፈልገው። ግን እንደኔ መንገድ ላይ ያላችሁ ሰዎች ችግር ቦታ አላችሁት ወደ ጌታ ተመለሱና እጅ ስጡ ማለት እፈልጋለሁ። በፊት እኔ ኦርቶዶክስ ነበርኩ ጊዜ ብዙ ነገር ሳረግ ነበር፣ ስጠጣ ነበረ። አባቴና እናቴ ስትመክረኝ ነበረ። እናቴ አገልጋይ ነበረች እና አዲስ አበባ ገባው። እዚህ ሆኜ እየረዳው ነበርኩ። በሷ ምክር ያለ መቀበል ታሰርኩ እና አሁን ምንም ነገር ስለማይጠቅም ወደ ጌታ እንደኔ መጥፎ መንገድ ነበራችሁት፣ መጠጥ ሱስ ውስጥ ነበራችሁት፣ ወደ ጌታ ተመለሱ። ምንም አይጠቅምም። ወደ ህይወት ጎዳና ህይወትና ትንሽ እኔ የምችለው ስዳምኛ ስለነበረ አማርኛ ትንሽ ከበዳለ እና እንደኔ ወደ መጥፎ ጎዳና ባትሄዱ ጥሩ ነው። ወደ ጌታ ተመለስ ማለት እፈልጋለሁ። ባጭሩ እኔ ብዙ ማውራትም አልችልም ነው። ጌታን አመስግናለሁ። ከሞት ያዳነኝን ከዛ መቀጠል ዘካርያስን ፈጣሪ አብስቶ ይባረክ። አሁንም ጤና ውስጥ ብዙ ሰዎችን እየረዳ ነው። እንደኔ የተሰቃዩት ችግር ውስጥ ያሉት ብዙ አመት ተፈርዶ እየማቀቁ ያሉትን ብዙ ሰው እየተባበረ እየረዳ እየጸለየ ብዙ ነገር እያደረገ ነው። ጌታን አክብሩልኝ። በዚህ እንኳን ደስ አለ ና ልቀፍ፣ ችግር የለም። እንኳን ደስ አለ። እስቲ ለጌታ ክብር አምጡለት። ኮንግራቹሌሽን። አሁንማ በቃ የደስታ ለቅሶ ነው። ዋው አረግልሃለሁ። እሺ አትፍራ። ዋው አሁን ዳለቲ እስር ቤት ውስጥ ገብተን ስናገለግል ጌታ ነፃ ያወጣው ሰው ነው። እስቲ አንገት ላይ ገመድ አድርገን እነሱን ያስጣሉ። አዎ ቀኖ ታከለ ይባላል እና ብዙ ጊዜ 1-2 ጊዜ ነው ራሴ ለመግደል ብዙ ጥረት ሳደርግ ነበር። ተስፋ በመቁረጥ የተነሳ ማለት ነው። እና ደግሞ ሌላ አይ ቲንክ ኬዝ ፓስተር ጳውሎስ እሱ ነው ጊዜው ያለፈው የነበረው። ወደ 9 ወር ትርፍ እንደታሰረ ነበር ስናገር የነበረው። ፍቺ ወረቀቱን የሚያመጣለት ሰው ጠፍቶ ሰው አጥቶ ማለት ነው። ከተፈረደው በላይ ታስሮ ነው የወጣው። ከአጋንንት እስራት ነፃ ከወጣ ከተጸለየለት በኋላ እስር ጊዜን ጨርሻለሁ፣ ቤተሰብ ዘመድ ስለሌለኝ ፍቺ ወረቀት የሚያመጣልኝ ሰው ጠፍቶ ትርፍ እየታሰርኩ ነኝ እያለ ነበረ። ኋላ አጋጣሚ እኛ ነቢም አውርቶ ፖሊሶች ጋር አውርተን ማረሚያ ቤት ከሚሰሩ ጉዳይ አስፈጻሚ ከሆኑ ፖሊሶች ጋር አውርተን ነበር፣ እየተደዋወልን ነበር። እንደውም ፍርድ ቤቱ ያለበት ድረስ ሂዶ አውርቷቸው ነው በኋላ ላይ መፍቻ ወረቀት መተሎት አጋጣሚ ሆኖ እንግዲህ ድሉን አግኝቶ ተፈቶ ወደዚህ መጥቷል። አንዳንዶች ይወላችሁ አሁን በጣም ቀላል ይመስላችኋል አይደል? እኔ አሁን እዛ አንዳንዱን የሰው ምስክርነት ሰምቼ ያለቀስኩበት አለ። አንዳንዶች የእስር ቤት እንግዲህ ማስፈቻ ወረቀት ከሆነ ቦታ ወደዛ ይዞ መምጣት የሚይዘው የሚመጣ ሰው አጥተው 5 ዓመት 3 ዓመት 4 ዓመት የታሰሩ አሉ። ሰው አጥተው አንድ ሰው ወረቀት አምጥቶ እነሱ ጋር የሚያመጣ የሚያስፈታ አንድ ሰው አጥተው ከጊዜያቸው በላይ ያሳለፉ ሰዎች አሉ በዛ ውስጥ ማለት ነው። እና አሁን እንደዛ አይነት ሰዎች ራሱ ካላችሁ ኮሙኒኬት አድርጉኝ ብለን እኛ እየሰራንበት ነው ያለ ነው። እና ይሄ ሰው ካጋንንት እስራት መፈታቱ እንዳለ ሆኖ አሁን እኔ ቀጥታ ኮሚሽነሩን ነው ያን ጊዜ ያወራሁት። የዚህ ሰው ጊዜ አልፏል፣ ይሄ ሰው መቆየት የለበትም፣ ፈጥኖ ይሄ ሰው ይውጣ አልኩኝ። እና ይሄ ሰው እግዚአብሔር ረዳው፣ ተፈቶ አሁን መሀላችን አለ። ስንት ዓመት ነው የታሰርከው?
4 ዓመት 9 ወር 4 ዓመት ከ9 ወር። ትርፍ የታሰርከው ስንት ጊዜ ነው? 9 ወር ታስራል። ትርፍ 9 ወር ታስረሃል። አንዳንድ አሁን እዛ ውስጥ ያሉ ሰዎች ከዛ በላይ ትርፍ የታሰሩ አሉ፣ ብዙ አሉ። አንተ ባትመጣ ኖሮ እስከ 20 አልወጣም ነበር። አሁን እኛ ባናናግር ኖሮ እስከ 2020 ላትወጣ ትችላለህ። አልወጣም። ሰው ስለሌለህ ነው? ያንተን ጉዳይ የሚከታተል ሰው የለም? ሰው ነው ወረቀቱ ይዞ የሚመጣ ከገላን ወደዛ ይዞ የሚመጣ ሰው እና ለዛ ነው እንትን ያልኩት ታሰርኩት። እሺ ቤተሰቦች የት ናቸው? አላታ ወንዶ የሚባል ቦታ። አላታ ወንዶ መተው ጠይቀው አያውቁም? ኧረ ማንም ይመጣልኝ የለም። የት እንደታሰርክም አያውቁም? አያውቁም። እሺ በኋላ አገኛለሁ እኔ እንግዳ